የፋርስ ባህረ ሰላጤ ሞገዶች ከደቡባዊ ኢራን አሸዋማ ዳርቻዎች ጋር ሲላተሙ የሚፈጥሩት ድምፅ ለዘመናት የቆየ ታሪክን የሚተርክ ይመስላል። በዚህ ሞቃታማና ጨዋማ አየር ውስጥ በአካላዊ ቁመናቸው በቆዳ ቀለማቸውና ጠቆር ባለው ጸጉራቸው ከቀሪው የኢራን ማህበረሰብ ለየት ያሉ ሰዎች ይኖራሉ። እነዚህ ሰዎች አፍሮ ኢራናውያን ናቸው። ለብዙዎች እነዚህ ሰዎች እንግዳ ቢመስሉም ለነሱ ግን ይህ ምድር የሺህ ዓመታት ቤታቸው ነው። ሆኖም ግን በደም ስራቸው ውስጥ የሚዘዋወረው ደም መነሻው ከቀይ ባህር ማዶ ከኢትዮጵያ ከፍተኛ ተራራዎችና ከምስራቅ አፍሪካ ሜዳዎች ነው። ዛሬ በኢራንና በእስራኤል መካከል ያለው የጦርነት ደመና በቀጠናው ላይ ሲያጠላ ይህ ማህበረሰብ የሚገኝበት ስልታዊ ቦታና ታሪካዊ ዳራቸው ለየት ያለ ትኩረት እንዲሰጣቸው አድርጓል። የአፍሮ ኢራናውያን ታሪክ የሚጀምረው በቅርብ ዘመን ሳይሆን በሰው ልጅ ታሪክ ረጅም ጉዞ ውስጥ ነው። የታሪክ ምሁራን እንደሚጠቁሙት የኢትዮጵያውያንና የፋርስ ግንኙነት ወደ ኋላ እስከ ጥንታዊው የአክሱም ስልጣኔ ይመለሳል። በ6ኛው ክፍለ ዘመን የአክሱም ንጉሥ ካሌብ በቀይ ባህር ማዶ ያለውን የየመን ግዛት ሲቆጣጠር ኢትዮጵያውያን መርከበኞችና ወታደሮች የፋርስን ባህረ ሰላጤ ያውቁት ነበር። በወቅቱ የነበረው ወታደራዊ እንቅስቃሴና የንግድ ልውውጥ የመጀመሪያዎቹ ኢትዮጵያውያን በደቡብ ፋርስ ዳርቻዎች እንዲሰፍሩ በር ከፍቷል። በኋላም በ16ኛውና በ19ኛው ክፍለ ዘመን መካከል የህንድ ውቅያኖስ የባሪያ ንግድ በሺዎች የሚቆጠሩ ሰዎችን ከምስራቅ አፍሪካ በተለይም በወቅቱ ሀበሻ ተብሎ ከሚጠራው ግዛት ወደ ፋርስ አምጥቷቸዋል። እነዚህ ሰዎች በግዳጅ ቢመጡም እንደ ማንኛውም ኢትዮጵያዊ አርበኛ በውስጣቸው ያለውን የነጻነት መንፈስና ጀግንነት አልጣሉትም። በፋርስ ባህረ ሰላጤ የሚገኙት ገዢዎችና መኳንንት እነዚህን ሰዎች ለቤተ መንግስት ጥበቃና ለባህር ኃይል ሥራ የሚመርጧቸው በታማኝነታቸውና በልዩ የውጊያ ብቃታቸው ነበር። ሀበሻ የሚለው ስያሜ በፋርስ ቋንቋ የጥንካሬና የጽናት መገለጫ ሆኖ ለዘመናትም አገልግሏል። አንድን ሕዝብ ከስር መሰረቱ ጋር የሚያቆራኘው ትልቁ ገመድ ባህሉ ነው። አፍሮ ኢራናውያን ምንም እንኳን ቋንቋቸው የፋርስ ዘዬ ቢሆንም በውስጣቸው ግን የኢትዮጵያዊነት አሻራ አሁንም ድረስ በሕይወት አለ። ለዚህ ደግሞ ትልቁና አስገራሚው ማስረጃ ዛር የተባለው ባህላዊና መንፈሳዊ ስርዓት ነው። በደቡባዊ ኢራን የሚኖሩት እነዚህ ሰዎች አንድ ሰው በጭንቀት ወይም በመንፈሳዊ ህመም ሲያዝ ዛር ይዞታል ይላሉ። ይህንን ለማከም የሚደረገው ስነ ስርዓት በኢትዮጵያ የገጠር መንደሮች ከሚደረገው ጋር አንድ አይነት ነው። ልዩነቱ ቋንቋው ብቻ ነው። ከበሮ ይመታል፣ ልዩ ዕጣንና ሽቶዎች ይታጠናል። ባባዛርና ማማዛር የተባሉ የባህል መሪዎች ስርዓቱን ይመራሉ። ይህ ስርዓት ከምስራቃዊ አፍሪካ በተለይም ከኢትዮጵያ ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጥ ሕያው የታሪክ ቅርስ ነው። ከዚህ በተጨማሪም ሊዋ እና ዳማም የተባሉ የከበሮ አመታትና የሙዚቃ ስልቶች በደቡባዊ ኢራን በስፋት ይገኛሉ። እነዚህ ዜማዎች በኢትዮጵያ ቤተ ክርስቲያን ከበሮ አመታትና በገጠር የሰርግ ጭፈራዎች ውስጥ ከሚታዩት ድምጾች ጋር አስገራሚ ተመሳሳይነት አላቸው። በጦርነትና በመከራ ጊዜ ማህበረሰቡ እነዚህን ባህላዊ እሴቶቹን እንደ መጽናኛ፣ እንደ ጥንካሬ ምንጭ ይጠቀማቸዋል። ዛሬ ዓለም ትኩረቷን ወደ ሆርሙዝ ሰርጥ አድርጋለች። ይህ ጠባብ የባህር መስመር የዓለም ነዳጅ ንግድ የደም ስር ነው። አፍሮ ኢራናውያን በብዛት የሚኖሩት ደግሞ ልክ በዚህ ስልታዊ ቦታ ላይ ነው። በባንደር አባስ፣ በሚናብ፣ በቀሸም ደሴትና በቡሼህር የሚኖሩት እነዚህ ወገኖች ዛሬ በኢራንና በእስራኤል መካከል ላለው ፍጥጫ ቀዳሚ ሰለባ ሆኗል። ጦርነት ሲነሳ ወይም ውጥረት ሲፋፋም የሆርሙዝ ሰርጥ የመጀመሪያው የጥቃት ሜዳ ይሆናል። እዚህ የሚኖሩት አፍሮ ኢራናውያን አብዛኛዎቹ በአሳ አስጋሪነትና በባህር ላይ ንግድ የሚተዳደሩ በመሆናቸው የቀጠናው አለመረጋጋት የዕለት ጉርሳቸውን ይነጥቃቸዋል። የጦር መርከቦች ባህሩን ሲያጥለቀልቁት፣ የድሮን ድምፅ ሰማዩን ሲሞላው በእነዚህ ህዝቦች መንደር ውስጥ ያለው ስጋት ታላቅ ነው። ለነሱ ጦርነት የፖለቲካ ተንታኞች ወሬ ሳይሆን የቤታቸው መፍረስና የልጆቻቸው ህልውና ጉዳይ ነው። የአፍሮ ኢራናውያን ለፋርስ ምድር ያላቸው ታማኝነት በታሪክ ሂደት ውስጥ በደም የተፈተነ ነው። በታሪክ ውስጥ በተነሱ በርካታ ጦርነቶች በተለይም በ1980ዎቹ የነበረው የኢራንና ኢራቅ ጦርነት ወቅት እነዚህ ሰዎች ያሳዩት ጀግንነት እጅግ አስደናቂ ነበር። በወቅቱ የደቡብ አንበሶች እየተባሉ የሚጠሩት የኢትዮጵያ ዝርያ ያላቸው ወታደሮች የኢራቅን ወረራ ለመመከት በግንባር ቀደምትነት ተሰልፈዋል። በአሁኑ ሰዓትም በኢራን አብዮታዊ ዘብና በመደበኛው የባህር ኃይል ውስጥ የአፍሮ ኢራናውያን ድርሻ ከፍተኛ ነው። በባህር ላይ ለሚደረግ የሽምቅ ውጊያ የእነዚህ ሰዎች ብቃት ወደር የለውም። ባህሩንና ሞገዱን ጠንቅቀው የሚያውቁት እነዚህ የኢትዮጵያ ዝርያ ያላቸው ተዋጊዎች የኢራን የባህር ዳርቻ ዋነኛ ጠባቂዎች ናቸው። ጦርነት በሚነሳበት ጊዜ የሚሰነዘረውን ጥቃት ለመከላከል ብቻ ሳይሆን ወደ ጠላት ቀጠና ዘልቀው በመግባትም ረገድ ያላቸው ድፍረት ከኢትዮጵያውያን አርበኞች የታሪክ አሻራ ጋር በእጅጉን ይመሳሰላል። ይሁን እንጂ ይህ ተጋድሎ ትልቅ ዋጋ ያስከፍላቸዋል።
በጦርነቱ ግንባር ቀደም ተሰላፊ በመሆናቸው ከፍተኛ የሰው ሕይወት መስዋዕትነት የሚከፍለውም ይኸው ማህበረሰብ ነው። በባንደር አባስና በአካባቢው የሚገኙ እናቶች ልጆቻቸውን ወደ ባህር ኃይል ሲሸኙ በውስጣቸው ያለው ስጋት ታላቅ ነው። ጦርነቱ ለሌሎች ዜጎች በቴሌቪዥን የሚታይ ዜና ሲሆን ለአፍሮ ኢራናውያን ግን በደጃፋቸው ላይ ያለ ሞት ነው። ምንም እንኳን ለኢራን ከፍተኛ መስዋዕትነት ቢከፍሉም አፍሮ ኢራናውያን አሁንም ድረስ በኢኮኖሚና በማህበራዊ ደረጃ ዝቅተኛውን ቦታ ይዘው ይገኛሉ። ጦርነት በበዛበት በዚህ ወቅት የመንግስት ትኩረት ወደ ወታደራዊ ስራ ብቻ ማዘንበሉ እነዚህ በድህነት ውስጥ የሚኖሩ ማህበረሰቦችን የበለጠ እየጎዳቸው ነው። ብዙዎቹ የአፍሮ ኢራናውያን መንደሮች መሰረተ ልማት ያልተሟላላቸውና ከዋና ከተማዋ ቴሄራን የራቁ በመሆናቸው በጦርነት ጊዜ የሚደርስባቸው ጉዳት በቶሎ አይታወቅም። ከዚህም በላይ በኢራን ላይ የሚጣለው ዓለም አቀፍ ማዕቀብ ቀዳሚ ተጎጂዎቹ እነዚህ የባህር ዳርቻ ነዋሪዎች ናቸው። የንግድ መርከቦች መቆም፣ የነዳጅ ዋጋ መናርና የዓሳ ምርት መቀነስ የማህበረሰቡን ኑሮ አዘቅት ውስጥ ከተውታል። ይህ ሁኔታ የዘር ግንዳቸው ከኢትዮጵያ የሆኑትን እነዚህን ሰዎች በከፍተኛ የኑሮ ውድነትና በስነ ልቦናዊ ጫና ውስጥ ጥሏቸዋል። አፍሮ ኢራናውያን በሁለት ዓለማት መካከል የሚኖሩ ሰዎች ናቸው። በአንድ በኩል የሺህ ዓመታት የፋርስ ዜግነታቸው አለ። በሌላ በኩል ደግሞ የማይፋቀው የአፍሪካዊነት ማለትም ኢትዮጵያዊነት ማንነታቸው አለ። በጦርነት ጊዜ ይህ ማንነት ለየት ያለ ትርጉም ይኖረዋል። ብዙዎች አፍሮ ኢራናውያን በጦርነት ውስጥ ሆኖም ቢሆን ማንነታቸውን የሚገልጹት በዚያው ከኢትዮጵያ ይዘውት በመጡት ጥንታዊ ዜማና ባህል ነው። የኢራን መንግስትም ቢሆን የእነዚህን ሰዎች ታማኝነትና ተጋድሎ ለፕሮፓጋንዳ ሥራ ይጠቀምበታል። ይሁን እንጂ ከጦርነቱ በስተጀርባ ሌላው የሚያሳዝነው እውነታ እነዚህ ሰዎች በታሪካቸው ውስጥ የደረሰባቸው መገለል ነው። ምንም እንኳን ለኢራን ደማቸውን ቢያፈሱም አንዳንዴ በቆዳ ቀለማቸው ምክንያት እንደ ሁለተኛ ዜጋ የሚታዩበት ሁኔታ አለ። ጦርነት ሲመጣ ግን ግንባር ቀደም ተሰላፊዎች ናቸው። ይህ ፓራዶክስ የማህበረሰቡ ትልቅ ህመም ነው። በአሁኑ ሰዓት በእስራኤልና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት በባንደር አባስ የሚገኙ አፍሮ ኢራናውያን የወደፊት ዕጣ ፈንታቸው እጅግ አሳሳቢ ነው። ከተማዋ የኢራን ትልቁ የባህር ኃይል ጦር ሰፈር የሚገኝባት በመሆኗ ግጭት ቢፈጠር የመጀመሪያው ኢላማ ትሆናለች። በሆርሙዝ ሰርጥ ላይ ቆመው ወደ አፍሪካ አቅጣጫ ሲመለከቱ የጥንት አባቶቻቸውን ምድር በናፍቆት ቢያስቡም አሁን ግን የፋርስን ባንዲራ አንግበው ለመሞት ተዘጋጅተዋል። የኢትዮጵያዊነት ደማቸው በውስጣቸው ቢመታም አሁን የሚገኙበት ምድር የገዛ ሀገራቸው ሆኗል። በሆርሙዝ ሰርጥ ላይ ቆመው ወደ አፍሪካ አቅጣጫ ሲመለከቱ የጥንት አባቶቻቸውን ምድር በናፍቆት ቢያስቡም አሁን ግን የፋርስን ባንዲራ አንግበው ለመሞት ተዘጋጅተዋል። የሆርሙዝ ሰርጥን የሚጠብቁት እነዚህ ጥቁር ዕንቁዎች የሁለት ታላላቅ ስልጣኔዎች ውህደት ውጤቶች ናቸው። በጦርነት ምክንያት የሚደርስባቸው ጉዳት አካላዊና ኢኮኖሚያዊ ብቻ ሳይሆን ያን የቆየ ባህላቸውና ማንነታቸውን የመበተን አደጋም ጭምር ነው። የአፍሮ ኢራናውያን ታሪክ የጥንካሬ የጽናትና የተጋድሎ ታሪክ ነው። ከኢትዮጵያ ከፍተኛ ተራሮች ተነስተው በፋርስ ባህረ ሰላጤ ዳርቻ የሰፈሩት እነዚህ ሰዎች ዛሬ የኢራን ዋነኛ የመከላከያ ግንብ ሆነዋል። በጦርነቱ ምክንያት የሚደርስባቸው ጉዳት ከፍተኛ ቢሆንም በውስጣቸው ያለው የኢትዮጵያዊነት ደም ግን በማንኛውም ማዕበል ውስጥ ጸንተው እንዲቆሙ ያደርጋቸዋል። የሆርሙዝ ሰርጥን የሚጠብቁት እነዚህ ጥቁር ዕንቁዎች የዓለም ፖለቲካ ቢለዋወጥም ማንነታቸውና ታሪካቸው ግን በባህሩ ሞገድ ላይ ተጽፎ ይኖራል። ጦርነቱ ቢያልፍና ሰላም ቢሰፍን እነዚህ ሰዎች አሁንም በዚያው በባህር ዳርቻ ሆነው የከበሯቸውን ምት ወደ ኢትዮጵያ አቅጣጫ እያሰሙ መኖራቸውን ይቀጥላሉ። ይህ የጽናት የደምና የማንነት ታሪክ ነው። በፋርስ ምድር ላይ የሚኖር የኢትዮጵያ አሻራ። የአፍሮ ኢራናውያን ታሪክ ከባርነት ትረካዎች እጅግ የራቀና ጥንታዊ ነው። በ6ኛው መቶ ክፍለ ዘመን የአክሱም መንግስት በታላቁ ንጉሥ ካሌብ መሪነት በቀይ ባህር ማዶ ያለውን ተጽዕኖ ሲያሰፋ ኢትዮጵያውያን ተዋጊዎችና መርከበኞች እስከ ፋርስ ባህረ ሰላጤ ደርሰው ነበር። በወቅቱ የነበረው የፋርስ ንጉሥ የአክሱማውያንን የጦር ጥበብና ታማኝነት በማድነቅ በሺህ የሚቆጠሩ ኢትዮጵያውያንን ለቤተ መንግሥት ጥበቃና ለባህር ኃይል እንዲያገለግሉ ይፈቅድ ነበር። ይህ የታሪክ ግንኙነት በ16ኛው ክፍለ ዘመን በፖርቹጋል ወረራ ወቅት ሌላ መልክ ያዘ። ፖርቹጋሎች ሆርሙዝን ሲቆጣጠሩ የባህር ላይ ሥራዎችን ለመስራትና ምሽጎችን ለመጠበቅ የኢትዮጵያና የኤርትራ ዝርያ ያላቸውን ሰዎች በብዛት ይጠቀሙ ነበር። እነዚህ ሰዎች ሀበሺ ተብለው የሚጠሩ ሲሆን ስማቸውም የጥንካሬና የጽናት መለያ ነበር። ዛሬ በባንደር አባስና በሆርሙዝ የሚኖሩት አፍሮ ኢራናውያን የእነዚህ ጀግኖች ተዋጊዎችና መርከበኞች የሩቅ ልጆች ናቸው። ደማቸው ውስጥ ያለው የኢትዮጵያዊነት ወኔ በፋርስ ባህረ ሰላጤ ሞቃታማ አየር ውስጥ ለዘመናት ሳይጠፋ ተጠብቆ ቆይቷል። ለአንድ አፍሮ ኢራናዊ
ዛር ተራ እምነት አይደለም፣ የማንነቱ መገለጫ እንጂ። በኢትዮጵያ እንደሚታወቀው ሁሉ በደቡብ ኢራን የሚኖሩ እነዚህ ወገኖች ዛርን ከመከራ መውጫ መንገድ አድርገውታል። በተለይ አሁን ባለው የጦርነት ስጋትና ኢኮኖሚያዊ ጫና ውስጥ የዛር ስርዓት ለማህበረሰቡ ትልቅ ስነ ልቦናዊ እፎይታን ይሰጣል። አካባቢያቸው በሚሳኤልና በድሮን ድምፅ ሲናወጥ የአፍሮ ኢራናውያን መንደሮች በከበሮ ምት ይሞላሉ። ባባዛር የተባሉ ሽማግሌ ከበሮን ሲመታ የሚያሰማው ድምፅ ከጎንደር አዝማሪዎችና ከደቡብ ኢትዮጵያ ከበሮ አመታት ጋር ምንም ልዩነት የለውም። ይህ ሙዚቃ ወጣቶቹን ወደ ትራንስ ውስጥ በመክተት ካሉባቸው ማህበራዊና ፖለቲካዊ ጫናዎች ለጥቂት ጊዜም ቢሆን ነፃ ያወጣቸዋል። ይህ ባህል በኢራን መንግስት ዘንድ እንደ ባዕድ አምልኮ ቢታይም ማህበረሰቡ ግን ከኢትዮጵያዊነቱ ማንነቱ ጋር የሚያገናኘውን ይህንን ድልድይ ሊበጥስ አልፈቀደም። የሆርሙዝ ሰርጥ ለዓለም ነዳጅ ንግድ 20 በመቶ ድርሻ ያለው ስልታዊ መስመር ነው። ለአፍሮ ኢራናውያን ግን ይህ ሰርጥ የዕለት ተዕለት ሕይወታቸው መድረክ ነው። ባንደር አባስ፣ ቀሸምና ላራክ ደሴቶች ላይ የሚኖሩት እነዚህ ሰዎች በባህሩ ላይ የተደቀነውን ማንኛውንም ስጋት ቀድመው የሚያዩ ናቸው። በአሁኑ ወቅት በኢራንና በእስራኤል መካከል ያለው ውጥረት እነዚህን ሰዎች በሁለት እሳት መካከል ከቷቸዋል። በአንድ በኩል የኢራን መንግስት እነዚህን የባህር ዳርቻ ከተሞች እንደ ወታደራዊ ምሽግ ይጠቀምባቸዋል። በሌላ በኩል ደግሞ የሚሰነዘረው ማንኛውም የአየር ጥቃት መጀመሪያ የሚነካው እነዚህን ንጹሕ ዜጎች ነው። ብዙዎቹ የአፍሮ ኢራናውያን ቤቶች ከወታደራዊ ካምፖች አቅራቢያ የሚገኙ በመሆናቸው በጦርነት ጊዜ ሰብአዊ ጋሻ የመሆን አደጋ ተጋርጦባቸዋል። ጦርነቱ ሲፋፋም የባህር ላይ ጉዞ ይገደባል። ይህ ማለት የአሳ አስጋሪው ማህበረሰብ ኑሮ ይቆማል ማለት ነው። የአፍሮ ኢራናውያን በኢራን ሰራዊት ውስጥ ያላቸው ተሳትፎ እጅግ አስገራሚ ነው። በተለይ በባህር ኃይል ውስጥ እንደዚህ ያሉ ጠንካራና የባህሩን ተፈጥሮ የሚያውቁ ተዋጊዎች ማግኘት አስቸጋሪ ነው። በኢራንና ኢራቅ ጦርነት ወቅት አፍሮ ኢራናውያን በፈቃደኝነት ግንባር ድረስ በመሄድ የፈጸሙት ጀግንነት እስከ ዛሬ ድረስ ይነገራል። በወቅቱ የደቡብ ጥቁር አንበሶች ተብለው የሚጠሩት ወታደሮች በባህር ላይ ለሚደረግ ሽምቅ ውጊያ እጅግ የተዋጣላቸው ነበሩ። ዛሬም ቢሆን በኢራን አብዮታዊ ዘብ የባህር ኃይል ክፍል ውስጥ የሚገኙት ፈጣን ጀልባዎች የሚመሩት በእነዚህ ወጣቶች ነው። የኢትዮጵያዊነት ደማቸው የሰጣቸው የድፍረት ወኔ በሆርሙዝ ሰርጥ ላይ ለሚደረግ ማንኛውም ወታደራዊ ፍጥጫ የኢራን ጦር ትልቁ ጥንካሬ ሆኗል። ነገር ግን ይህ ጀግንነት ብዙ ጊዜ በመንግስት ደረጃ የሚፈለገው ለፖለቲካዊ ጥቅምና ለጦርነት ፍጆታ ብቻ መሆኑ ማህበረሰቡን ያሳዝነዋል። በኢራን ላይ የሚጣለው ዓለም አቀፍ ማዕቀብ በአፍሮ ኢራናውያን ላይ የሚያደርሰው ጉዳት ከቀሪው የሀገሪቱ ክፍል የተለየ ነው። ማህበረሰቡ የሚኖረው በዳርቻ ከተሞች በመሆኑና ኑሮ በባህር ላይ ንግድ ላይ የተመሰረተ በመሆኑ ማዕቀቡ በቀጥታ የቤተሰብ ገቢን ይቆርጣል። የዋጋ ግሽበቱ ሲጨምር እነዚህ ዝቅተኛ የኑሮ ደረጃ ላይ የሚገኙት የኢትዮጵያ ዝርያ ያላቸው ዜጎች ለከፋ ድህነት ይዳረጋሉ። ጦርነቱ በሚፈጥረው ውጥረት ምክንያት የቱሪዝም ስራዎችም ይቆማሉ። እንደ ቀሸምና ሆርሙዝ ያሉ ደሴቶች በቱሪዝም ይታወቁ ነበር። አሁን ግን አካባቢው የወታደራዊ ዞን በመሆኑ ቱሪስቶች ወደዚያ መሄድ አቁመዋል። ይህ ደግሞ በባህል ስራዎችና በመስተንግዶ የሚተዳደሩትን አፍሮ ኢራናውያን ክፉኛ ጎድቷቸዋል። አፍሮ ኢራናውያን በሁለት ዓለማት መካከል የተጣበቁ ይመስላሉ። በአንድ በኩል የኢራን ዜጎች በመሆናቸው ለሀገሪቱ ያላቸው ታማኝነት የማይናወጥ ነው። በሌላ በኩል ደግሞ በቀለማቸውና በባህላቸው ምክንያት የሚደርስባቸው ማህበራዊ መገለል ሁልጊዜም የኛ ያልሆኑ የሚል ስሜት እንዲያድርባቸው ያደርጋል። በጦርነት ጊዜ ይህ የማንነት ጥያቄ ጎልቶ ይወጣል። መንግስት ሀገርን መከላከል በሚል ሰበብ እነዚህን ወጣቶች ወደ ግንባር ሲልካቸው ማህበረሰቡ በጀግንነት ይዘምታል። ነገር ግን ሰላም ሲሆን እነዚህ ወጣቶች በስራ ስምሪትና በማህበራዊ ግንኙነት ውስጥ ተገቢውን ቦታ አያገኙም። ይህ ሁኔታ የዘር ግንዳቸው ከኢትዮጵያ መሆኑን በኩራት እንዲናገሩና የራሳቸውን ማህበራዊ ጥንካሬ እንዲፈጥሩ አድርጓቸዋል። በባንደር አባስ ዳርቻ ቆሞ ባህሩን የሚመለከት ወጣት አፍሮ ኢራናዊ እይታ ነው። ይህ ወጣት በአንድ በኩል ከኢትዮጵያ የመጡ አባቶቹ የነገሩትን የጀግንነት ታሪክ ያስታውሳል። በሌላ በኩል ደግሞ በሆርሙዝ ሰርጥ ላይ የተደቀነውን የጦርነት ጥላ ይመለከታል። የአፍሮ ኢራናውያን ታሪክ የመከራ ብቻ ሳይሆን የጽናት ታሪክ ነው። በጦርነትና በሰላም መካከል ሆነው የኢትዮጵያዊነት ደማቸውንና የፋርስን ማንነታቸውን አዋህደው መኖር ችለዋል። ምንም እንኳን የቀጠናው ፖለቲካ ቢናወጥም እነዚህ ጥቁር እንቁዎች ግን እንደ ሆርሙዝ ሰርጥ ቋጥኞች ጸንተው ይኖራሉ። የዛር ከበሯቸው ድምፅ፣ የሊዋ ሙዚቃቸውና የባህር ላይ ጀግንነታቸው ሁልጊዜም በፋርስ ምድር ላይ የሚኖር የኢትዮጵያ ሕያው አሻራ ሆኖ ይቀጥላል።